አንድ ሙስሊም አንድ ሙእሚን የሚፈልገው ነገር ከአላህ ቁጣ ነጃ ወጥቶ ጀነትን መግባት ነው። ምኞቱ ይህ ነው። ይህ ደግሞ ሰሃቦችንም የሚያሳስባቸው ነገር ነበረና አንደኛው ሰሃቢ ዑቅበት ኢብኑ ዓሚር ይባላል። ወደ ረሱላችን አለይሂ ሰላቱ ወሰላም ዘንዳ መጥቶ ያ ረሱላላህ አላቸው አለይሂ ሰላቱ ወሰላም መልነጃት አላቸው። ነጃ መውጫው መንገድ ምንድን ነው? ከፊት ለፊት የሚጠብቀን ከባድ ጥያቄዎች አሉ። ነጃው መውጫው ምንድን ነው ብሎ ሲጠይቃቸው መልእክተኛው አለይሂ ሰላቱ ወሰላም ለሱም ለኛም ነጃ መውጣት ለሚፈልጉ በሙሉ አንድን መልእክት አስተላለፉ። አምሲክ አለይከ ሊሳነክ፣ ምላስህን ያዛት፣ ምላስህን ተቆጣጠራት፣ ምላስህን ቆጥባት አሉ። አምሲክ አለይከ ሊሳነክ፣ ምላስህን ቆጥባት። ወልየሳዕ በይቱክ፣ እቤትህ ይብቃህ አሉት። እቤትህ ይብቃ። አላህ በሰጠህ ኒዕማ በቤትህ ተብቃቃ። የሰው አትመልከት። በራስህ ቤት ከሚስትህ ጋር ከልጆችህ ጋር አላህን በማመስገን ዒባዳህን በቤትህ አድርግ። የሰዎችን አትመልከት። በሰዎች ዘንዳ ብቅ ብቅ አትበል። ጭማሪም ሰጡት። ወብኪ ዐላ ኸጢአቲክ፣ በወንጀልህ ላይም አልቅስ። እነኚህ ሶስት ህጎች ነጃ ለመውጣት ነው። ምላስን በመያዝ በቤትህ በመብቃት በቤትህ በመብቃቃት በወንጀልህ ማልቀስ ይህና ነቢና አለይሂ ሰላቱ ወሰላም ሙዓዝ ኢብኑ ጀበል የሚባለው ሰሃቢይ ጠየቃቸው። ምላስን የያዛት ሲሉት ያ ረሱላላህ ያ ነቢየላህ አለይሂ ሰላቱ ወሰላም ወኢና ለሙአኸዙነ ቢማ ነተከለሙ ቢህ፣ እንደው እኛ በምንናገረው ነገር አላህ ዘንዳ እንያዝበታለን እንዲያለ ስለተናገርን ብቻ በምንናገረው ነገር አላህ ፊት እንያዛለን ወይ እንጠየቃለን ወይ ብሎ ጠየቃቸው። ነቢም አለይሂ ሰላቱ ወሰላም ፈኪለትከ ኡሙከ ያ ሙዓዝ ወሀል የኩቡ ናስ ፊ ናሪ ዐላ ውጁሂሂም፣ እናትህ ትጣ ሙዓዝ አሉት። እንደው የሰው ልጅ በጀሃነም እሳት ውስጥ በአፍጥሙ የሚደፋበት ነገር ሌላ ነገር ሊኖረው ይችላል እንዴ? ኢላ ሐሳኢዱ አልሲነቱም፣ ምላሱ ያጨረችው ነገር ቢሆን እንጂ በምላሱ ጣጣ ቢሆን እንጂ ጀሃነምን በአፍጥሙ እኮ አላህ ይወረውረው። በዚህ ምላስህ ነው አላህ ጀሃነም ይወረውረ። በዚህ ምላስህ ነው በአፍንጫ አላህ ወደ ጀሃነም የሚሰድህ ወደ ጀሃነም የሚልክህ። ምላስህን ጠብቃት አዩሃል ሙስሊሙን። ምላስ ነገሩ በጣም ከባድ ነው። እቺ ትንሽ ስጋ የተቀመጠባት ምላስ ጀሃነምን ልታስገባን ትችላለች። እንጠንቀቃት። አብዱላህ ብኑ ዐምር አን ነቢይ ሰለላሁ ዐለይሂ ወሰለም ቃል አልሙስሊሙ መን ሰሊመ አልሙስሊሙን ሚን ሊሳኒህ ወየዲህ። ሙስሊም ብሎ ማለት ሙስሊሞች ከሱ ምላስና ከሱ እጅ ሰላም የሆኑለት ሰው ነው። ካንተ ምላስ ካንተ እጅ ሰዎች ሰላማቸውን ካላገኙ እስልምናህ ላይ ችግር አለ። እስልምና ብሎ ማለት ሰዎችን በምላስ ሰዎችን በእጅህ አዛ እያደረክ መታ 5 ወቅት ሰላት የምሰግድበት ዲን አይደለም። አልሙስሊማ ሙስሊም ብሎ ማለት መን ሰሊመ አልሙስሊሙና፣ ሙስሊሞች ከሱ ሰላም የሆኑበት ያረፉበት ሰው ነው። ምላስህ በምላስህ ሰው አሳርፍ፣ ሰው አዛ አታድርግ። ያንተ ምላስ ሰዎችን አዛ ማድረግ ከቻለ ያንተ እስልምና ጥያቄ ውስጥ ይገባል። ምላስህን አግራው፣ ቃላቶችህን ገር አድርግ። እሱን ሄጄ ማናገር አልፈልግም፣ ቃላቶቹ ራሱ ይከብዳሉ የሚባሉ አይነት ወንድሞች አሉ። አላህ ይጠብቅ። ቃላቶቹ ራሱ ከባድ ናቸው፣ እሱ ፊትማ መቆም አልፈልግም የሚባሉ ወንድሞች አሉ። የኛ ቁድዋ ረሱሉና አለይሂ ሰላቱ ወሰላም ናቸው። አላህ ደግሞ እሳቸውን ሲገልጣቸው ምን አላቸው? ፈቢማ ረሕመት ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ። እንደው ሙሐመድ አላቸው አለይሂ ሰላቱ ወሰላም እንደው ከኛ በሆነ ረሕመት ምላስህ ገር ባይሆን ኖሮ፣ እንደው ሰዎችን በምላስህ ምትወጋ በአሽሙር ነካ ምታደርግ ብትሆን ኖሮ በዙሪያህ ሰው አታገኝም፣ ሁሉም ከዙሪያህ ይበተኑ ነበር። ግን አንተ አንደበትህ ለስላሳ ነው፣ ቃላቶችህ ስስ ነው፣ ሰው የሚያሳምሙ አይደሉም። የኛ ቃላቶች ሰዎችን ሊያሳምማቸው አይገባም።
ሁሉም ሰው ራቀኝ ካልክ ምናልባት ሰዎች የራቁህ በምላስህ ይሆናል። ምላስን ፈትሽ። በምላስ ምክንያት ብዙ ጣጣዎች ይመጣሉ። ሰለፎች ምላሶቻቸውን ከመጠበቃቸው የተነሳ አሟቸው እንኳን ህመሙ ሲጠናባቸው ወላሂ ስቅታ ድምፅ አያሰሙም ነበር። የስቅታ ድምፅ አያሰሙም። ታሟሉ እኮ ተኝተው እንኳን አያቃስቱም። ለምን አታቃስቱም ሲባሉ ከምላሴ የሚወጣው ቃል አላህ ዘንዳ ይከተብብኛል፣ ምን ጣጣ እንደሚያመጣብኝ አላውቅም። ህመሙን በውስጤ ውጪ ህመሜን ስሜቴን ባልገልጸው ይሻለኛል ብለው ይናገሩ ነበር። ሌላኛውም ከሰለፎች ውስጥ ሴት ልጁ እደጅ ወጥታ ልትጫወት ፍቃድ ስትጠይቀው አባት ዝም አላት። አሁንም ጠየቀችው፣ ዝም አላት። በዙሪያ ያሉት ሰዎች ትጫወት ፍቀድላት ሲሉት የፍቃዴን ቃል ባወጣ ወይንም ባላወጣው የሆነ ነገር ብናገር በምናገረው ነገር አላህ ዘንዳ ምን ይጠብቀኛል ብዬ እያሰብኩ ነው፣ ለዛ ነው ዝም ያልኩት ይሉ ነበር። ቃላቶቻቸውን ይጠነቀቁ ነበር። አንድ ሰው ነቢ አለይሂ ሰላቱ ወሰላም ዘንዳ ገብቶ ከወጣ በኋላ እናታችን አይሻን ረሱል አለይሂ ሰላቱ ወሰላም ጠሯትና ያ አይሻ አሏት፣ አንቺ አይሻ ወይ ኢነ ሸረ ናሲ መንዚለተን ዐንደ አላህ የውመል ቂያማ፣ የቂያም ዕለት አላህ ዘንዳ ሸር ደረጃ የሚሰጠው መጥፎ ቦታ የሚሰጠው ሰው አሉ መን ወደዐሁ፣ ሰዎች የተውት ሰው ነው። ተውት፣ እሱን አትንኩት፣ ቃሉ ከባድ ነው። ከሷ ጋር መነካካት አንፈልግም፣ ምላሷ ከባድ ነው የምትባል ሴት አላህ ዘንድ የሚጠብቃት ቦታ በጣም ከባድ ነው። ሰው ቃላቶችሽን የሚፈሩት ከሆነ ለምላስሽ ሲሉ ብቻ አትንኳት እሷን የምትባይ አይነት ሰው ከሆንሽ ወላሂ አላህ ዘንድ የሚጠብቅሽ ቅጣት ከባድ ነው። መናሸር الناس ነው ያሉት ረሱል አለይሂ ሰላቱ ወሰለም። ከሰው ሁሉ ክፉ ሰው ነው ያሉት። ሰዎች የተውት ሰው፣ ለምላሱ ፍራቻ ብቻ ሰዎች የሸሹት ሰው፣ የራቁት ሰው አላህ ዘንዳ የሚጠብቀው ነገር አደገኛ የሆነ ነው አሉ። በምላሶቻችን ጥንቃቄ የማናደርግ ከሆነ ጀሃነም ይጠብቀናል። የምታወጣውን ቃል ምረጥ። መልእክተኛው አለይሂ ሰላቱ ወሰላም ኢነል ዐብዳን፣ አንድ የአላህ ባሪያ አንድ ንግግር ይናገራል። ዝም ብሎ ነው የሚናገረው። በተናገረው ንግግር ግን አላህን የሚያስደስተው ጥሩ ንግግር ይሆንና በዛች ቃል ብቻ ጀነት ይሰጠዋል። እንደዚሁም ደግሞ የመጣለትን ዝም ብሎ አንድ ንግግር ያወራል። በምላሱ ስለመጣ ብቻ ይናገራል። በዛች ንግግሩ ብቻ ጀሃነም ይገባል። ምላሶቻችሁን ጠብቋት። ለዚህ ነው አቡበከር ስዲቅ ኸልዋቸው ቤታቸው ቁጭ ብለው ዑመር ኢብኑ ኸጣብ መጡባቸው። ዑመር ሲመጡ አቡበከር በእጃቸው ምላሳቸውን ይዘው ባንቺ ምክንያት ብሎ ያለቅሳሉ። ዑመር አንቱ የነቢይ አለይሂ ሰላቱ ወሰላም ኸሊፋ ሆይ እረፍ፣ አላህን ፍራ፣ እጅህን ልቀቅ፣ ምን እያረክ ነው ብለው አቡበክርን ሲጠይቋቸው በዚች ምክንያት እኮ ነው ጀሃነም ምገባው፣ በዚች ምክንያት ነው ጀሃነም ምገባው ብለው አቡበከር ክፍላቸው ቁጭ ብለው ያነቡ ነበር። ኢብኑ አባስ ረዲየላሁ ተዓላ ዐንሁ እሳቸው ኸልዋቸው ስር ክፍላቸው ስር ቁጭ ብለው ምላሳቸውን ይዘው ወይሐክ ይሉ ነበር። ወየውልሽ አንቺ ምላስ፣ ወየውልሽ፣ መልካም ተናገሪ ኸይር ትሸምሻለሽ፣ አሊያም ዝም በይ ሰላም ታገኛለሽ፣ አሊያም ጀሃነም እሳት ይበላሻል፣ ዝም በይ ብለው ምላሳቸውን ይይዙ ነበር። ሰሃቦች የምላስ አደገኝነት ስለገባቸው በዚህ ደረጃ የመልእክተኛው አለይሂ ሰላቱ ወሰላም እንኳን ምትክ አቡበከር ስዲቅ ከራሳቸው ጋር በዚህ ደረጃ ያወሩ ነበር። ምላሶቻችንን እንቆጥብ። ነቢ አለይሂ ሰላቱ ወሰላም ለአቡ ሁረይራ በምላስ ምክንያት ጀነት እንደሚገኝ ሲናገሩ የአባ ሁረይራ አሉት አጥቢል ከላም፣ ቃላቶችን አጣፍጥ፣ ቃላቶችን አሳምር፣ ወአፍሺ ሰላም፣ ሰላምታ አብዛ፣ ወሲል አርሐም፣ ዝምድናን ቀጥል፣ ወሰሊ ቢለይል ወናሱ ኒያም፣ ሰዎች ተኝተው አንተ ሌሊት ተነስተ ስገድ። ይህ የምታደርግ ከሆነ የአላህን ጀነት ታገኛለህ አሉት። ምላስህን አጣፍጥ፣ ምላስህን ቆንጆ አድርግ፣ አታሳምሞ ወንድምህን።
በማይሆን ነገር እህትሽን አትውጊያት። በምላስ ምክንያት የሚመጣ ጣጣ ከባድ ነው። ሰሃባው መጣ ረሱላችንን አለይሂ ሰላቱ ወሰላም ያ ረሱላላህ አዩል ሙስሊሚን አፍضل ከሙስሊሞች ሁሉ በላጩ ሙስሊም የቱ ነው? አንድ ሰው በላጭ ሙስሊም መሆን ከፈለገ ምን አይነት ስነ ምግባር ወይንም ምን ማድረግ አለበት ብሎ ሲጠይቋቸው ረሱል አለይሂ ሰላቱ ወሰላም መን ሰሊመ አልሙስሊሙን ሚን ሊሳኒ ወይዲህ ሙስሊሞች ከምላሱና ከእጁ ሰላም የሆኑ ሰዎች አፍضل المسلم ያነዋል። አንተ ለሊት ስገድ፣ ጀማ ሰላት ያምልጥ፣ የሱና ጾሞች አይለፍ፣ በምላስህ ግን ወንድሞችን አዛ ያደረክ የምታቆስል ከሆነ والله አንተ ይሄን ማዕረግ አታገኝም። በምላስ ለዘብተኛ ሁን፣ በምላስ ጣፋጭ ሁን፣ አታሳምመው። እህቶችሽን አታሳምሚያቸው፣ ቃላቶችሽን ምረጭ። ነቢ አለይሂ ሰላቱ ወሰላም አነ الرجل አንድ ሰው ለየተከለሙ ቢከሊመቲን አንዲትን ቃል ይናገራል ላ የራ ቢሃ ባዕሰን ግን ችግር አለው ብሎ አያስብም። ምንድነው የምትናገረው ሲባል ኖርማል ነው ይላል። ምን ችግር አለው ይላል። እችን ቃል ይጠቀምና ይናገራል አለ ያህዊ ቢሃ በሷ ምክንያት ወረታች ይወርዳል አሉ 70 خريفا في النار 70 ዓመት ሙሉ የሚያደርስ ርቀትን ጀሃነም ውስጥ ይገባል። ምን ችግር አለው ብለ በመተናገረው ምክንያት 70 ዓመት ወደታች ታችኛው የጀሃነም ስር አላህ ይሰደዋል ይልከዋል። ምን ችግር አለው ተብሎ ሙስሊም አይናገር። ሙስሊም ዘንዳ ሁሉም ነገር ችግር አለ። ምክንያቱም በመንናገረው ነገር እንደምንጠየቅ መልእክተኛው አለይሂ ሰላቱ ወሰላም ነግረውናል። ወየቁሉ ሱብሃነሁ የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን። የቂያም ዕለት ብሎ ማለት አለ አላህ የቂያም ዕለት ብሎ ማለት የውመ ተሽሀዱ ዐለይሂም በእናንተ ላይ የሚመሰክሩበት ዕለት ነው። አልሲነቱሁም ምላሶቻቸው ይመሰክሩባቸዋል አለ አላህ። የኛው ምላስ በእኛው ላይ ይመሰክራሉ፣ እጆቻችን በእኛ ላይ ይመሰክራሉ፣ እግሮቻችን በእኛ ላይ ይመሰክራሉ። አላህ በእኔ ነው የዋሸው፣ በእኔ ነው ወንድሙን ያማው፣ በእኔ ነው ባልና ሚስት ያፋታው፣ በእኔ ነው ሰው ከሰው ያጣላው፣ በእኔ ነው ወንድሙን ቁስሉን ነክቶ የቀሰቀሰበት፣ በእኔ ነው የተረሳውን ህመሙን ይነካካው ብላ ምላስ ትመሰክራለች። የቂያም ዕለት ሰላት ይዘ ሐጅ ይዘ ጾም ይዘ ዘካ ይዘ ሰደቃ ይዘ ስትመጣ አምጥቻለሁ ሰርቻለሁ ብለ ስታስብ ያመቶ አላህ ሰድቦኛል ይላል ይቀንስብሃል፣ አምቶኛል ይላል ይቀንስብሃል፣ ክብሬን ነክቷል ይላል ይቀንስብሃል። ባዶ ትቀራለህ፣ ጀሃነም ትወረወራለህ። በምላስ ጣጣ ጀሃነም ከገባህ ከባድ ነው ወላሂ። ይሄ ሁሉ ለፍተ መቆጣጠር የምትችላት ምላስ ተቆጣጠራት። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲታቸው አቢ ሰዒድ አልኹድሪ ነው ሐዲሱን ያወሩትና ምን አሉት መልእክተኛው አለይሂ ሰላቱ ወሰላም ኢዛ አስበሐ ኢብኑ አደም የአደም ልጅ ያነጋ ጊዜ ጧት ሁል ጊዜ ፈኢነል አዕዳአ ኩለሃ ሁሉም የሰውነት አካል ምላስን ይማጸኗታል አሉ። ሁሉም የሰውነቶቻችን አካላቶቻችን ምላስን ይለምኗታል፣ ምላስን ይጠይቋታል። فتقول الواتال اتق الله أنت ملاس الله انفرا فينا بنيا مكنيات الله انفرا سلنيا ستل لنيا بلا الله انفرا فإنما نحن بك إنيا بانتنا يعلنو أنت كرقاه إنيا من رقالن أنت كتأممك إنيا من تأمالن بانت مكنيات اندان نتأم الله انفرا أنت ملاس بلا كل بيسونة أكال ምላስን ይለምናሉ፣ ምላስን ይጠይቃሉ። ምላስ ጣጣዋ አደጋዋ ከባድ ነው። ምላሶቻችንን ልንጠነቀቃቸው ይገባል። በተለይ አሁን ላይ በየሶሻል ሚዲያዎች ላይ ሰዎችን ለማሳቅ ሰዎችን ፈታ ለማድረግ ተብሎ የሚነገሩ ቀልዶች አደገኛ መሆኑን ብዙ ወንድሞች አያውቁትም። ነቢ አለይሂ ሰላቱ ወሰላም ምን አሉ በሐዲታቸው ሰውን ለማሳቅ ብሎ የዋሸ ሰው ራሱን ለጀሃነም ያዘጋጃል። ለማሳቅ ብለህ እኮ ነው ቀልድ ብለህ ሰዎችን ላስቅ ብለህ ምትናገር ከሆነ የሌለን ነገር ውሸትን አንስተ ከተናገር ራስን ለጀሃነም አዘጋጅ። እስልምናችን ህግ አለ፣ አደብ አለው። ዝም ብለን የምንኖርበት ዲን አይደለም። ተጠንቀቅ። ሰዎችን ለማሳቅ ብለህ አኺራህን አታጥፋ። ሰዎች ቢስቁልህ ፈገግ ቢሉልህ ነው። አንተ ግን ራስን ለጀሃነም እያቀረብክ ነው።
ራሳችንን እንጠብቅ። ምላሶቻችንን ከሙስሊሞችም ሙስሊም ካልሆኑ ወንድሞቻችንም ራሳችንን እንጠብቅ። ነቢ ዓለይሂ ሰላቱ ወሰላም የመጨረሻ ሐዲስ ስለ ሪባ ሲናገሩ ሪባ 70 ምናምን በሮች አሉ። በጣም ትንሹ አንድ ሰው ከእናቱ ጋር ኒካ ማሰሩ ነው አሉ። ትንሽ ወንጀል በቃ ኒካ ሪባ ውስጥ ትንሹ ባብ ከእናቱ ጋር ኒካ ማሰሩ ነው አሉ። ትልቁ ደግሞ የወንድሙን ክብር መንካት ነው አሉ። ትልቁ የወንድምህን ክብር ባልዋለበት ማዋል፣ ባልሰራችው ሰርታለች ብለሽ መንቀሳቀስሽ ወላሂ ከእናት ጋር ኒካ ከማሰር የበለጠ ወንጀል ያ ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ምላሶቻችንን በዚህ ደረጃ እንድንጠነቀቅ ብዙ ሐዲሶችን ተናግረዋል። ብዙ ሐዲሶችን አምጥተዋል። ሚዕራጅ ሲወጡ የተናገሩት ከባባድ ሐዲሶች አሉ። ምላሶቻችንን አላህ ያግራልን። ምላሶቻችንን እንጠብቅ። በምላሶቻችንን ምክንያት ቀብራችንን አኺራችንን አንጣ። هذا صلوا وسلموا رحمكم الله